በክርስትና አስተምሮ ውስጥ አብዝቶ ከሚመከረው መልካምነት በተቃራኒ ክፋት በልባቸው የተዘራ ለክርስትናና ለክርስቲያኖች እጅግ ፈተና የሆኑ አለፍ ሲልም ደግሞ በርካታ ክርስቲያኖችን ያስገደሉ ብዙ የክፋት ምልክቶችን መጥቀስ ይቻላል። ነገር ግን ያውም ደግሞ ሴት ሆና ጭራቃዊ ማንነትን የተላበሰች ክፋት ራሱ አቤት ክፋትሽ የሚላት ዲያብሎሳዊ የሕይወት መስመሯ በመጽሐፍ ቅዱስ ውስጥ የተጠቀሰላት አንዲት ሴት ትገኛለች። ይህችም ሴት ደግሞ ኤልዛቤል ናት። ታዲያ በዛሬው መሰናዶ በሐሰት ሰዎችን ከማስገደል አንስቶ ጣዖት አስመላኪ እስከመሆን የደረሰችውን የኤልዛቤልን ታሪክ ወደ እናንተ የምናደርስ ይሆናል። ቻናሉን ሰብስክራይብ እያደረጋችሁ ይህንን አስደናቂ ታሪክ እንድትከታተሉ በአክብሮት እንጋብዛለን። በቀጥታ ወደ ታሪኩ እናመራለን። ከክርስቶስ ልደት በፊት በ9ኛው መቶ ክፍለ ዘመን የጢሮስና የሲቦላ ንጉሥ የነበረው ኤትበአል ኤልዛቤል የምትባል ሴት ልጅ ነበረችው። ኤልዛቤል እስራኤላዊት አይደለችም። የተወለደችውም በዘመኑ በንግድና በብልጽግና ከታወቀችው በሲዶና ምድር ውስጥ ነው። አባቷ ኤትበአል የጢሮስና የሲቦላ ንጉሥ ብቻ አልነበረም፣ የጣዖቱ በዓልም ካህን ነበር። የአባቷ ስም ኤትበአል ከበዓል ጋር የሚያያዝ ትርጉም አለው። ኤልዛቤል ያደገችው የፖለቲካ ሴራንና የጣዖት አምልኮን አብራ እየጠባች ነበር። ባኦል የተባለው ጣዖትም የዝናብና የለምለምነት አምላክ ተደርጎ የሚመለክ ሲሆን አስታሮች ደግሞ የጦርነትና የወሲብ አምላክ ተብላ የምትመለክ ጣዖት ነበረች። ኤልዛቤል ወደ እስራኤል ስትመጣ እነዚህን አማልክት ይዛ ነበር የመጣችው። ኤልዛቤል ከተወለደችበትና ካደገችበት ሀገር ሲዶና ወጥታ ወደ እስራኤል ልትመጣ የቻለችው በጊዜው የእስራኤል ንጉሥ በነበረው በአካብ ምክንያትም ነበር። የእስራኤል ንጉሥ አካብ ከጎረቤት ሀገር ጋር ያለውን ፖለቲካዊ ግንኙነት ለማጠናከር ሲል ኤልዛቤልን አገባት። ይህም ጋብቻ ለእስራኤል መንፈሳዊ ውድቀትም መጀመሪያ ነበር። በአንደኛ ነገሥት ምዕራፍ 16 ቁጥር 31 ላይ አካብ ኤልዛቤልን አገባ፣ ሄዶም በዓልን አመለከ፣ ሰገደለትም በማለት ይናገራል። በዚህም መሰረት ኤልዛቤል የሲዶና ንጉሥ የኤትበአል ልጅ የእስራኤል ንጉሥ አካብ ሚስት እንዲሁም ደግሞ ጣዖት አምላኪ ነበረች። የእስራኤል ንጉሥ አካብ በባህሪው ደካማና ተለዋዋጭ ሰው ነበር። በተቃራኒው ኤልዛቤል ደግሞ ጠንካራ፣ ጨካኝና ዓላማ ያላት ሴት ነበረች። ወደ ቤተ መንግሥት እንደገባች የአካብን ልብ ብቻ ሳይሆን የእስራኤልንም ሕዝብ ልብ መቆጣጠር ጀመረች። ኤልዛቤል ተራ ንግሥት መሆን አልፈለገችም፣ ደግሞም አልነበረችም። እሷ በእስራኤል ምድር የበዓልን ቤተ መቅደስ አሰራች። 450 የበዓል ነቢያትንና 400 የአስታሮት ነቢያትን በመንግሥት ወጪ ቀለባቸውን ትሸፍን ነበር። ደግሞም የእግዚአብሔርን ነቢያት ታሳድድና ታስገድል ነበር። ኤልዛቤል እየሰራች የነበረችው ምድራዊ ጥፋት ብቻ አልነበረም። እርሷ የያዘችውና የገጠመችው ታላቅ መንፈሳዊ ጦርነትን ነበር። እግዚአብሔር ሕዝቤ ብሎ ከጠራው ሕዝብ የሚሰበስበውን ግብር ለበዓልና ለአስታሮት ነቢያት ደሞዝ አድርጋው ነበር። የእግዚአብሔር ነቢያትም ዕጣቸው ሞት ነበር። በጊዜው ከነበረው ታላቅ የእግዚአብሔር ነቢያትም ስደት የተነሳ በአንደኛ ነገሥት ምዕራፍ 18 ላይ አብድዩ የሚባል እግዚአብሔርን የሚፈራ የንጉሥ አካብ ቤት አዛዥ 100 የእግዚአብሔር ነቢያት በሁለት ዋሻ ውስጥ 50 አድርጎ በድብቅ ሲመግባቸው እንደነበረ እናያለን። ነገር ግን እግዚአብሔር ያለ ምስክር አይቀመጥም። በድንገት ከትስፒያ ምድር አንድ ሰው ተነሳ። የዚህ ሰው ስሙ ኤልያስ ይባል ነበር። የስሙም ትርጓሜ ደግሞ እግዚአብሔር አምላክ ነው እንደማለት ነው። ስሙ በራሱ ለኤልዛቤል ትልቅ መልእክት ነበር። ኤልያስ በንጉሡ አካብ ፊት ቆሞ በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለ። የእግዚአብሔር ሰው ነብዩ ኤልያስ እንደተናገረው ለ3 ዓመታት በምድሪቱ ዝናብ አልነበረም። ከ3 ዓመት ተኩል ድርቅ በኋላም በቀርሜሎስ ተራራ ላይ ታላቅ ፍልሚያ ተደረገ። የበዓልና የኤልዛቤል 450 ነቢያት በአንድ ወገን ሆነው የእግዚአብሔር ነብይ ኤልያስ ደግሞ በሌላ ወገን ሆነው ቆሙ። ኤልያስም ለሕዝቡ እንዲህ አለ፣ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? ሰምቶም በእሳት የሚመልስ አምላክ እርሱ አምላክ ይሆን አላቸው። አስቀድሞ የበዓል ነቢያት በዓል ሆይ ስማን እያሉ
የበዓልን ስም ጠሩ፣ ድምጽም የሚመልስ አልነበረም። ገላቸውን በካራና በቀጭኔ ቧጨሩ፣ ቢሆንም ግን አሁንም የሚመልስና የሚያደምጥ አልነበረም። የኤልዛቤል አማልክትም ዝም አሉ። በተራው ነቢዩ ኤልያስ ተነሳ፣ የፈረሰውንም የእግዚአብሔርን መሠዊያ አበጀ። ከዚያም ደግሞ እንዲህ አለ፣ አቤቱ የአብርሃምና የይስሐቅ የእስራኤልም አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያ እንደሆንኩ ይህንንም ሁሉ በቃል እንዳደረግኩ ዛሬ ይገለጥ። አንተ አቤቱ አምላክ እንደሆንክ ልባቸውንም ደግሞ እንደመለስክ ይህ ሕዝብ ያውቅ ዘንድ ስማኝ፣ አቤቱ ቃሌን አድምጠኝ አለ። በዚህም ጊዜ የእግዚአብሔር እሳት ከሰማይ ወደቀ፣ የሚቃጠለውንም መስዋዕቱን፣ እንጨቱን፣ ድንጋዩንና አፈሩን በላ። የሚያስደንቅ የእግዚአብሔር ኃይል ተገለጠ። ይህንንም ያዩ በሙሉ በግንባራቸው ተደፉ፣ እግዚአብሔር እርሱ አምላክ ነው ብለውም አወጁ። ኤልያስም ከበዓል ነቢያት አሳረዳቸው። ይህንንም ዜና ንጉሡ አካብ ለኤልዛቤል በነገራት ጊዜ ያደረገችው ነገር የልቧን ደንዳናነትና ክፋት እንዲሁም ደግሞ እግዚአብሔርን ፈጽማ የማትፈልግ መሆኗን የሚያረጋግጥ ነበር። ጣዖቱ በዓል በእግዚአብሔር እንደተሸነፈ እግዚአብሔርም በተራራው ላይ በሕዝቡ ፊት በእሳት እንደመለሰ ስትሰማ ንስሐ መግባት ወይም ደግሞ ከያዘችው የጣዖት አምልኮ መንገድ መመለስ ሲገባት እርሷ ግን ያደረገችው ፍጹም ተቃራኒው ነበር። ታላቁ ነቢዩ ኤልያስ ፈርቶ እስኪሸሽ ድረስ ትልቅ ዛቻና ማስፈራሪያ ያላከችበት፣ ይህም ስራዋ የዚህችን ሴት ክፋቷንና ልበደንዳናነቷን እግዚአብሔርን አለመፈለጓን የሚያሳይ ትልቅ ነገር ነበር። የኤልዛቤል ክፋት በዚህ የሚያበቃ አልነበረም። በአንደኛ ነገሥት ምዕራፍ 20 ላይ ሌላ እጅግ የሚያሳዝን ደግሞም የዚህችን ሴት ክፋት የሚያሳይ ታሪክን እናገኛለን። ከእስራኤል ንጉሥ አካብ ቤት አጠገብ የወይን ቦታ የነበረው ናቡቴ የሚባል ሰው ነበር። ይህ የወይን ቦታ ለናቡቴ አንድ የእርሻ ቦታ ብቻ አልነበረም፣ የቤተሰቦቹ የአባቶቹ ርስት ነበር። ይህንንም የወይን ቦታ ንጉሡ አካብ ፈለገው። ናቡቴም በቤቴ አቅራቢያ ነውና የአትክልት ቦታ አድርገው ዘንድ የወይን ቦታን ስጠኝ፣ ስለ እርሱም ከእርሱ የተሻለ የወይን ቦታ እሰጥሃለሁ ወይም ደግሞ ብትወድ ግምቱን እሰጥሃለሁ ብሎ ተናገረው። ናቡቴም የአባቶቼን ርስት ሰጥ ዘንድ እግዚአብሔር ያርቅልኝ አለው። ናቡቴ የአባቶቼን ርስት አልሰጥህም ስላለው ንጉሥ አካብ ተቆጣ፣ እጅግም ተናደደ። ወደ ቤቱም ገብቶ ፊቱን ተሸፋፍኖ በአልጋው ዙሪያ ተጋደመ፣ ምግብ አልበላም አለ። ከዚህም በኋላ ነው የዚህች ክፉ ሴት ሌላ ክፉ ስራዋ የሚጀምረው። ሚስቱ ኤልዛቤልም ወደ አካብ መጣች። ልብህ የሚያዝን እንጀራ ስማትበላ ስለምንድን ነው አለችው። ንጉሥ አካብም ናቡቴ የወይን ቦታውን አልሰጥም ስላለኝ ነው አላት። ኤልዛቤልም አንተ አሁን የእስራኤል መንግስትን ትገዛለህን? ተነሳ እንጀራም ብላ፣ ልብህም ደስ ይበላት፣ የናቡቴን የወይን ቦታ እኔ እሰጥሃለሁ አለችው። እቅዷ ተንኮል የሞላበትና የጭካኔ ነበር። ኤልዛቤል በባሏ ስም ደብዳቤ ጻፈች፣ በማህተምም ማተመችው። በደብዳቤውም ስለ ጾም አዋጅ ንገሩ፣ ናቡቴንም በሕዝብ ፊት አስቀምጡት፣ 2 ምናምንቴ ሰዎች በፊቱ አስቀምጡና እግዚአብሔርንና ንጉሥን ሰድቧል ብለው ይመስክሩበት፣ አውጥታችሁም እስኪሞት ድረስ ውገሩት ብላ ጻፈች። በከተማዋ የተቀመጡት የከተማዋ ሰዎችና ሽማግሌዎች እንዲሁም ደግሞ ከበርቴዎች ኤልዛቤል እንዳዘዘችው አደረጉ። ናቡቴ እግዚአብሔርንና ንጉሥን ሰድቧል ብለው በናቡቴ ላይ መሰከሩ። ከዚያም ከከተማው አውጥተው እስኪሞት ድረስ ወገሩት። ለኤልዛቤልም ናቡቴ ተወግሮ ሞቷል ብለው ላኩ። ኤልዛቤልም ወደ አካብ ሄዳ ናቡቴ ሞቷል፣ በገንዘብ ይሰጥ ዘንድ እምቢ ያለውን የወይን ቦታ ተነሳና ውረስ አለችው። ኤልዛቤል ጣዖት አምላኪ ብቻ አልነበረችም። በእስራኤል ላይ መንፈሳዊ ውድቀት ብቻ ሳይሆን የሞራል ውድቀትም ምክንያት ነበረች። ምስኪኑን ናቡቴን በሐሰት ምስክር ማስገደሏ ይህንን ክፋቷን የሚያሳይ ነበር። ይህ ድርጊት የእግዚአብሔርን ጽዋ ሞላው። ነቢዩ ኤልያስም ከእግዚአብሔር ዘንድ ተልኮ ወደ አካብ ሄደ። አስፈሪና አስደንጋጭ የእግዚአብሔርን ፍርድ ለአካብ ነገረው፣ እንዲህም አለው፣ ውሻዎች የናቡቴን ደም በላሱበት ስፍራ ያንተንም ደም ይልሱታል። ኤልዛቤልንም በኢዝራኤል ቅጥር አጠገብ ውሾች ይበሏታል። ዓመት አለፈው፣ አካብም ሞተ። አሁን በዙፋኑ ላይ ያለው ልጇ ኢዮራም ነው። እግዚአብሔር ግን ፍርዱን አይረሳም። ኢዩ የተባለው አዲስ ንጉሥን አስነሳ። ኢዩ የኤልዛቤልን ቤት ሊያጠፋ በሰረገላ እየጋለበ መጣ። ኤልዛቤል ኢዩ መምጣቱን ስትሰማ ዓይኖቿን ተኳኩላ
ራሷን አጊጣ በመስኮት ሆና ጠበቀችው። አንዳንዶች ይህንን ያደረገችው ልታታልለው ነው ይላሉ። ሌሎች ደግሞ ይህንን ያደረገችው የንግስትነት ፍርሃቷንና ማንነቷን ይዛ ለመሄድ ያደረገችው ዝግጅትም ነው ይላሉ። ምንም ይሁን ምን እዩ ደረሰ። በበሩም ገባ። ወደ መስኮቱ ተመለከተና ከኔ ጋር የሆነው ማን ነው አለ። 2ም 3ም ጃንደረባዎች ወደ እርሱ ተመለከቱ። እዩም ወደ ታች ወርውሯት አለ። ወረወሯትም። ደሟም በግንቡና በፈረሶቹ ላይ ተረጩ፣ ረገጧትም። ከቆይታም በኋላ እርሷ የንጉሥ ልጅ ናትና ቅበሯት ብሎ ሰዎችን ላከም። ሲሄዱ ግን ከራስ ቅሏ ከእግሮቿና ከእጆቿ መዳፍ በቀር ምንም አልተገኘም። ውሾች ስጋዋን በልተው ጨርሰውት ነበር። የኤልያስም ትንቢት ቃል በቃል ተፈጸመ። ያቺ ሁሉንም ያስፈራች ንግሥት መቃብሯ እንኳን አልተገኘም። የኤልዛቤል ታሪክንም ቀለል አድርገን የምንመለከተው ነገር አይደለም። ምክንያቱም ይህች ሴት በብሉይ ኪዳን መጽሐፍ ውስጥ ብቻ የምትገኝ አይደለችም። በዮሐንስ ራእይ ምዕራፍ 2 ቁጥር 20 ላይ ጌታችን ኢየሱስ ክርስቶስ ዳሩ ግን ነቢይ ነኝ የምትለውን ባሪያዎቼንም እንዲያሳዝኑና ለጣዖት የታረደውንም እንዲበሉ የምታስተምረውን የምታስተውንም ያቺ ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ በማለት ይናገራል። ይህም ኤልዛቤል አንዲት ሴት ብቻ ሳትሆን ኤልዛቤል የምትወክለው መንፈስ እንዳለ ያሳያል። እርሱም እውነትን ከማመን ይልቅ ለስሜትና ለጣዖት መገዛት፣ ስልጣንን ተጠቅሞ ንጹሃንን መጉዳት እንዲሁም ደግሞ ንስሐ ለመግባት ፍቃደኛ ለመሆንን ነው። ኤልዛቤል እጅግ ውብ ነበረች፣ ስልጣን ነበራት፣ ሀብታምም ነበረች። ነገር ግን እግዚአብሔርን አልፈራችም። መጨረሻዋ ውድቀት ሆነ።